ሰላም እንዴት ናችሁ? ዛሬ ስለ ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ ነው ዲስከስ የምናደርገው። የኤግዚት ኤግዛም ብሉፕሪንት ኮንቴንት ላይ ያሉ ሀሳቦችን ነው ዲስከስ የምናደርገው። በመጀመሪያ ትምህርት ሚኒስቴር ያስቀመጠው የኤግዚት ኤግዛም ብሉፕሪንት ላይ ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስን በተመለከተ ወደ 5 የሚጠጉ ነጥቦችን ነው የምናገኘው። ጥያቄዎች ይወጣሉ ወይም ደግሞ የሚዘጋጁባቸው ተብለው የተመረጡ ቶፒኮች ውስጥ ማለት ነው። ስለ አንደርስታንዲንግ ኢቫሉዌት የሚያደርጉ እንደዚሁም ደግሞ ኤግዛሚኔሽን የሚፈልጉ ዘን ዲፋይን እንድታደርጓቸው እንደዚሁም ደግሞ ሪኮግኒሽን ካፓሲቲያችሁን ኢቫሉዌት ያደርጋሉ ተብሎ የታሰቡት ጥያቄዎች ናቸው የተካተቱት። የመጀመሪያው የሚሆነው ስለ አንደርስታንዲንግ ኢቫሉዌት ያደርጋቸዋል ተብሎ የታሰቡት ጥያቄ የኦዲቲንግ እና የአሹራንስ ሰርቪስን ኔቸሩን፣ ፐርፐዙን እንደዚሁም ደግሞ ስኮፑን አንደርስታንድ ልታደርጉ እንደሚገባ ዘንድ በምርጫ መልክ ደግሞ ከዚያ ውስጥ እንደምትጠየቁ ነው ኤክስፔክቴሽኑ። ሁለተኛው ደግሞ ምንድነው የሚሆነው ስለ ሂስቶሪካል ዴቨሎፕመንቱ እንደዚሁም ደግሞ የኦዲቲንግን ኢቫሉዌሽን ኤግዛማይን የሚያደርጉ የአፌክቲቭ ጥያቄዎች አሉ ተብሎ ነው የሚታሰበው። ቴዎሬቲካሊ በዚህ ኮንሴፕት ላይ 2 ጥያቄዎች አሉ ብሎ ነው ትምህርት ሚኒስቴር ያስቀምጠው በብሉፕሪንቱ ላይ። በዚህ ሀሳብ ውስጥ እንደ ተጨማሪ ተርሚኖሎጂዎችን ዲፋይን ማድረግ ከኦዲቲንግ ጋር የተገናኙ ተርሚኖሎጂን አንደርስታንድ ማድረግም ይካተትበታል። ሶስተኛው ደግሞ የክላይንት አክሴፕታንስ እንደዚሁም ደግሞ የኦዲት ፕላኒንግ የሚባለውን ሀሳብ አንደርስታንዲንጋችሁን ኢቫሉዌት የሚያደርግ አንድ ጥያቄ ይኖረዋል። ኔክስት የሚሆነው ሪሜምበሪንግ ነው፣ የማስታወስ ካፓሲቲያችሁን ወይም ደግሞ ምን ያክል ታስታውሳላችሁ የሚለውን ኢቫሉዌት የሚያደርጉ ጥያቄዎች አሉ። ማለትም የኦዲት ኦፕሬሽናችንን ፐርፎርም ስናደርግ ሪስፖንሲቢሊቲያችንን እንደዚሁም ደግሞ ኤቪደንሶች እነማን እንደሆኑ ዲፋይን ስታደርጉ የነበረውን በክላስ ሂደታችሁ ውስጥ አንደርስታንድ ማድረጋችሁ ሪሜምበር የሚያደርግ አይነት ጥያቄ ይኖራል ማለት ነው። የመጨረሻው ደግሞ የሚሆነው ምንድነው ስለ ፕሪፓሬሽን ኦፍ ፋይናንሻል ስቴትመንት እና በኦዲት ፕሪፓሬሽን ላይ ኢንቮልቭ የሚያደርጉ የሶሻል ፕሮፌሽናል እንደዚሁም ደግሞ ኤቲካል የሆኑ ኢሹዎችን ሪኮግናይዝ ታደርጋላችሁ የሚለው ኢቫሉዌት የሚያደርጉ ጥያቄዎች አሉ ተብሎ ነው የሚታሰበው። በአጠቃላይ ፐርፐዙን ወይም ደግሞ የኦዲቲንግ አሹራንስን እና የኦዲቲንግ ሰርቪስን በተመለከተ አንድ ጥያቄ፣ ስለ ሂስቶሪካል ዴቨሎፕመንት እና ኢቮሉሽኑ 2፣ እንደዚሁም ስለ ክላይንት አክሴፕታንስ እና ኦዲት ፕላኒንግ 1፣ ዘን ኦዲት ኦፕሬሽን እንዴት ፐርፎርም ይደረጋል በሚለው ላይ 1፣ እንደዚሁም ደግሞ በስተመጨረሻ ስለ ኤቲካል ኢሹዎች አንድ ጥያቄ ይኖረዋል ተብሎ ነው የሚታሰበው። ዲቴል እዚህ ጋር በተቀመጡ ሀሳቦች ላይ እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ታሳውቁኛላችሁ። ማለትም ስለ ኔቸሩ ወይም ደግሞ የአሹራንስ ሰርቪስ እና ኦዲቲንግ የሚባለው ኔቸር ምን እንደሆነ፣ ሲስተማቲክ ፕሮሰስ እንደሆነ፣ በዚያ ፕሮሰስ ውስጥ ምን ኦብጀክቲቭ አድርጎ እንደሚሰራ፣ ሲቀጥል ደግሞ የአሹራንስ ኢንጌጅመንቶችን አሹራንስ የሚባለው ራሱ ኢንዲፔንደንት የሆነ ፕሮፌሽናል ቢሆንም ዲዛይን የተደረገው የኢንፎርሜሽኑን ዲሲሽን ሜኪንግ ኳሊቲ ኢምፕሩቭ ለማድረግ ራሱን የቻለ ፕሮፌሽን ቢሆንም ከኦዲቲንግ ጋር የሚያዛምዳቸው ወይም ደግሞ የሚያመሳስላቸው ሀሳቦች ልዩነታቸውን ክሊርሊ ማወቅ አለባችሁ። ያ ሲቀጥል የኦዲቲንግ እና የአሹራንስ ሰርቪስ ኦብጀክቲቮች አሉ። እያንዳንዳቸው ላይ ሰፋ አድርገን ዲስከስ ልናደርግባቸው የምንችላቸው ስኮፕ አለን። የኦዲቲንግ እና ደግሞ የአሹራንስ ሰርቪስ ከስኬት ድረስ ከበር እንደሚያደርጉ ማለትም ፋይናንሻል ኦዲት፣ ኮምፕላያንስ ኦዲት፣ ኦፕሬሽናል ኦዲት፣ ኢንተርናል ኦዲት፣ ነን ፋይናንሻል ኦዲት እያለን የምናስቀምጠው ስኮፕ አለ። ስለነሱም በደንብ ዲፕ ልሰራላችሁ እችላለሁ። እንደዚሁም ደግሞ ኮንሴፕቶችም አሉ በደንብ ልናውቃቸው የሚገቡ ማለት ነው ከኦዲት ጋር የተገናኙ። ሂስቶሪካል ባክግራውንዱን ወይም ደግሞ የኦዲቲንግን ኢቮሉሽን በተመለከተም ኤርሊ ኦሪጂን በሚባለው ሰዓት ላይ በኤንሸንት ሲቪላይዜሽን ጊዜ የነበረውን የኦዲቲንግ ፕሮሲጀር ዘን ኋላ ላይ ደግሞ በርዝ ኦፍ ሞደርን ኦዲት የሚባለው ወይም ደግሞ 19 ሴንቸሪ ላይ የነበረው የኦዲቲንግ ፕሪንሲፕል የመሳሰሉትን ዘን አሁን ደግሞ 20 ሴንቸሪ ላይ የምናገኘውን ዴቨሎፕመንቱን ፖስት ግሬት ዲፕሬሽን እንደዚሁም ደግሞ ራይዝ ኦፍ ኢንተርናሽናል ስታንዳርድ ብለን ሰፋ አድርገን ዲስከስ ልናደርግባቸው እንችላለን። በጣም አጠር እያደረግኩኝ ነው ለማስቀመጥ የሞከርኩት። ኢንተረስትድ የምትሆኑ ከሆነ ኮሜንት ላይ ታሳውቁኛላችሁ። ሰፋ ያለ ቪዲዮ በእነዚህ ኮንሴፕቶች ዙሪያ ልሰራላችሁ እችላለሁ። ተርሚኖሎጂዎች ኦዲቲንግ፣ አሹራንስ ሰርቪስ፣ ኢንተርናል ኦዲቲንግ፣ ኤክስተርናል ኦዲቲንግ፣ ማቴሪያሊቲ፣ ኦዲት ኤቪደንስ የመሳሰሉ ተርሚኖሎጂዎችን ክሊርሊ ማወቅ ይኖርብናል። ሌላኛው የሚሆነው ሀሳብ ደግሞ ስለ
ኦዲት ፕላኒንግ ነው። ሶ ከኦዲት ፕላኒንግ ከክላይንት አክሴፕታንስ ነው የሚጀምረው። ስለዚህ ኢንተርናሽናል ስታንዳርዱን መሰረት አድርገን የኦዲቲንግ ስታንዳርዱን መሰረት አድርገን ስቴፖችን እንዴት ኤግዚኪዩት እንደምናደርግ በመሃል የሚገጥሙን ቻሌንጆች ወይም ደግሞ ፕሮሲጀሮች እነማን እንደሆኑ ሰፋ ያለ ቪዲዮ ልሰራላችሁ እችላለሁ። አመሰግናለሁ ስለነበረን ጊዜ። ቴንኪው